በዛሬው ቪዲዮአችን በስራዎቻቸው ዘንድ ተወዳጅና ዝነኛ የሆኑ ሴት የሀገራችን ቱጃርና ሚሊዮነር የሆኑ ዝነኛ አርቲስቶችን የሀብት ምንጮቻቸውን በደረጃ የምንነግራችሁ ይሆናል። አዳዲስ ቪዲዮዎቻችን በየሰዓቱ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ሸር ማድረግ እንዳይረሱ። በአምስተኛ ደረጃ ያዝንላችሁ ዳናዊት መክብብ ነው። ዳናዊት መክብብ ብዙዎቻችን በቃና ቴሌቪዥን በየሳምንቱ በሚተላለፈው በአሽታግ ታይም ፕሮግራሟ ላይ በስፋት እናውቃታለን። ፈልሰስ ብላ ብዙዎችን ለመዝናናት በሚመርጧት ዱባይ ከተማ ሄዳ የውሃ ሽታ ሆና የቀረችው አርቲስቷ ከቃና ቲቪ ለቃ በራሷ ዩቲዩብ ቻናል ላይ ለጥቂት ወራቶች ያክል መስራቷ አይዘነጋም። ዳናዊት በቻሌንጅና በተለያዩ አዝናኝ በሆኑ ጥያቄዎቿ እንግዶቿን ከማቅረቧን ባሻገር በአፋር ክልል የሚገኘው ኤርታሌ በምስራቅ ጎጃም የሚገኘውን ጮቄ ተራራ እንዲሁም ደግሞ ሌሎች ድንቅ ቦታዎችን አሳይታናለች። ቅብጠትን፣ ዝነጣን፣ እብደትና ሳቅን አዳዲስ የፋይን ስታይሎችን በመልበስ በአንድ ላይ የያዘች መሆኗም ብዙዎቹ ያውቁላታል። ለብዙዎቹ አርቲስቶች የፋሽን ስታይል ያስተማራቻቸው እንደሆነም ይነገራል። የራሷ የሆነ የሂውማን ሄር አስመጭ ካምፓኒ አላት። ማስታወቂያዎችን በገፍ ሰርታለች። አያሌ ተቋማት ብራንድ አምባሳደር አድርገዋታል። ኢትዮጵያ ውስጥ ውድ መኪና ከሚያሽከረክሩ አርቲስቶች መካከል አንዷ ስትሆን ጂዋገን የሚባልና 45 ሚሊዮን ብር የፈጀ መሆኑን ከመረጃ ምንጮች ለማወቅ ችለናል። ለመዝናናት ዱባይና የአሜሪካን ለንደን ትጠቀማለች። ብራንድ የሆኑ ቦርሳውና ጫማዎችንም ታዘወትራለች። በአራተኛ ደረጃ ያዝንላችሁ አርቲስት መቅደስ ጸጋዬ። ሞጋቾች ተከታታይ የቴሌቪዥን ድራማ በሰፊው ሕዝብ ዘንድ ያስተዋወቃትና ዝነኛ እንዳደረጋት የምትናገረው አርቲስቷ ከዛሬ 8 ዓመታት በፊት ከ2 ሚሊዮን ብር በላይ የፈጀና በወቅቱ ድል ባለ ሰርግ ማግባቷም ይታወቃል። መቅደስ በማህበራዊና በሴቶች ላይ በሚደርሱ ጥቃቶች ላይ አጥብቃ ትቃወማለች። በድንቅና በተዋጣለት የፊልም ስራዎቿ ዝነኛ ሆናለች። ተዋናይና የማስታወቂያ ባለሙያ እንዲሁም ደግሞ አምባሳደርም ናት። በሬዲዮ በቢልቦርድ እንዲሁም ደግሞ በቴሌቪዥን በርካታ ማስታወቂያዎችን በመስራት በሚሊዮንም ታገኛለች። በሀገራችን በሚገኙ ግዙፍ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ገንዘብም ትቀበላለች። የፊልም ጸሐፊ፣ ዳይሬክተርና ፕሮዲሰር የሆነችው አርቲስቷ መቅደስ ፕሮዳክሽን ፒኤልሲ የተሰኘ ተቋምም አላት። በተለያዩ የንግድ ዘርፎች ላይ የተሰማራችው መቅደስ ለቀሚስ ብቻ 300 ሺህ ብር አውጥታ የምትለብስ ድንቅ አርቲስት መሆኗንም ከመረጃዎች ለማወቅ ችለናል። የሂውማን አስመጭና ላኪ ካምፓኒ ያላት ሲሆን እንግሊዛዊ ዲያስፖራ አገብታ የልጆች እናትም ሆናለች። ከዓለም አቀፉ ዩኒሴፍ ተቋም ጋርም በልጆች የጤናና የትምህርት ጉዳይ በጋራ እየሰራች ትገኛለች። በሶስተኛ ደረጃ ያዝነላችሁ ደግሞ አርቲስት የትናየት ታምራት ናት። አርቲስቷ ተፈጥሮን ሲበዛ ትወዳለች። ለእጽዋቶች ልዩ እንክብካቤና ጽዳትም አላት። ጠንካራ የቢዝነስ ሰውም ናት። በዳና ተከታታይ ድራማ ላይ አንቱታን ያተረፈችው አርቲስቷ ወርቅ በወርቅ፣ ፍቅር ሲመነዘር የተሰኙ ተወዳጅ ስራዎቿ በተመልካች ልብ ውስጥ እንድትቀር አድርጓታል። ከአድማስ ዩኒቨርሲቲ ከተመረቀች በኋላ በቤተሰቦቿ ደጋፊነት ማተሚያ ቤት መስራትም ጀምራለች። አላዋጣት ሲልም የአበባ ምርት ላይ ተሳትፋም ነበር። ዳሩ ግን አልተሳካላትም። ከአንዴም ሁለቴ በከሰረችባቸው ስራዎቿ ጠንካራ የሆነችው አርቲስቷ ወደ ፊልሙ ዓለም ፊቷን ካዞረች በኋላ ህይወት እንደ አዲስ ነፍስ ዘርቶባታል። በፊልምና በማስታወቂያ ስራዎቿ ረብጣ ብሮችን ትቀበላለች። ስዊዝ ዲያግኖስቲክ ኢትዮጵያ የሚባልና ለላቦራቶሪ ምርመራዎች ተመራጭ ሆነ ውጭ ሀገራት ሄደው አላስፈላጊ ወጪዎችን ለሚያወጡ ኢትዮጵያውያኖች ወጪያቸውን የሚቀንስ ሆስፒታል ገንብታ እያገለገለችም ትገኛለች። ስፖርት ኢትዮጵያ የተሰኘ የፕሮዳክሽን ካምፓኒ ያላት ሲሆን ለብዙ ወጣቶች የስራ እድል መፍጠር የቻለች ጀግና አርቲስትም ናት። ከዚህ ሁሉ በምታገኘው ጠቀም ያለ ገንዘብ ባለጸጋ ጀግና ለመሆን የቻለች ሲሆን ቅንጡ የሆኑ ከአንድም ሁለት መኪናዎች ዘመናዊ መኖሪያ ቤት ባለቤት ለመሆንም በቅታለች። አሜሪካን ሀገር ለትንሽ ጊዜያት ያክል የኖረችው አርቲስቷ ወደ 27 ሚሊዮን የሚጠጋ ዋጋ ያለው መኪናም ታሽከረክራለች። የበጎ አድራጎት ስራዎች ላይም ስሟ በጉልህ ይነሳል። አንድ በልብ ህመም የተሰቃየች 4 ዓመት ህፃን ልጅን በሚሊዮን የሚቆጠር ገንዘብ በማውጣት በውጭ ሀገር አሳክማታለች። ህፃኗም አሁን ላይ በሙሉ ጤንነት ትገኛለች። በሁለተኛ ደረጃ ያዝነላችሁ ደግሞ አርቲስት ሃናን ታሪክ ናት። ዝነኛዋ ሃናን ታሪክ ቢጠሯት የማትሰማ ቱጃር ነጋዴ ናት። ከአዲስ አበባ ዩኒቨርሲቲ በማርኬቲንግ የተመረቀችው ሃናን ከተወዳጅ የትወና ስራዎቿ ባሻገር ላለፉት 10 ዓመታት በንግዱ ዓለም አንቱታን ያተረፈች ናት። የራሷ የሆነ ኢምፖርትና ኤክስፖርት ድርጅት ያላት ሲሆን ራሷ ያስተዋወቀችው መሀል ቦሌ ላይ የሚገኝ ዝነኛ የኬክ ቤትም አላት። በተጨማሪም ለተለያዩ ድርጅቶች ማስታወቂያዎችን በመስራት ብራንድ አምባሳደር
በመሆን በሚሊዮን የሚቆጠር ብሮችን ትቀበላለች። በወላፈን ተከታታይ ድራማ በህዝብ ዘንድ ተወዳጅ የሆነችው ሃናን አስታራቂ፣ አሪፍ አይቸኩልም የሚባሉ የትወና ስራዎቿ በህዝብ ዘንድ ተወዳጅና ዝነኛም አድርጓታል። ከማህበራዊ ሚዲያ ማለትም ከቲክቶክ፣ ኢንስታግራም በአመት ከ13443 እስከ 184532 ዶላርም ታገኛለች። የራሷ የሆነ ግዙፍ የቤት እቃዎች መሸጫ መደብርም አላት። ለመዘነጫ የምትጠቀማቸው ዘመናዊ የእጅ ቦርሳዎች፣ ወቅቱን የጠበቀው ፋሽን ልብሶች በሚሊዮን ፈሰስ አድርጋ ትጠቀማለች። በአመት ልደቷን በሚሊዮን የምታከብር አነጋጋሪ ሚሊዮነር አርቲስትም ናት። ለምትጠቀመው ሂውማን ሄር ብቻ በሚሊዮን እንደምታወጣም ለማወቅ ተችሏል። በአንደኛና በመጨረሻ ደረጃ እያዝንላችሁ ደግሞ አርቲስት ማህደር አሰፋ ናት። በኢትዮጵያ ቴሌቪዥን ይተላለፍ በነበረው ሰው ለሰው ተከታታይ ድራማ የመድኃኒትን ገጸ ባህሪ ተላብሳ በመስራት በሁሉም ልብ ውስጥ መቅረት የቻለች ተወዳጅ አርቲስት ናት። እጅን በአፍ የሚያስጭኑ ትንሽ ቁጥር ያላቸው ስራዎችን ሰርታለች። በተመልካች ዘንድም ዝነኛና ተወዳጅ ለመሆን ጊዜ አልፈጀባትም። ከአድማስ ዩኒቨርሲቲ በሴክሬታሪያል ሳይንስ የተማረችው ማህደር ወደ ትወናው ዓለም ከመግባቷ በፊት በአንድ የባህላዊ የሀበሻ ቀሚስ መሸጫ ውስጥ በሽያጭ ሰራተኝነት ለ3 ዓመታት ያክልም ሰርታለች። ብቻዋን ያቋቋመችውና ብዙ ማስታወቂያዎችን እንዲሁም ደግሞ ፊልሞች የሚሰሩበት ግዙፍ የፊልም ፕሮዳክሽን ካምፓኒም አላት። የማህደር ስም ሲነሳ የሀገራችን ቱጃሮና ባለጸጋው ሼህ አላሙዲን መነሳታቸውም አይቀርም። ከባለ ሀብቱ ጋር ባላት ግልጽ የፍቅር ግንኙነት ከተለያዩ ግዙፍ ድርጅቶች ሸር አላትም ይባላል። ለውድ መኪኖቿ፣ ዘመናዊና ቅንጡ መኖሪያ ቤቷ ሚሊዮን የወጣባቸው ዘመናዊ አልባሳትና ጫማዎችንም ታዘውትራለች። ከረጅም ጊዜ መጥፋት በኋላ ዶቃ በተሰኘ አዲስ ፊልም የመጣችው ማህደር አሰፋ የምታሽከረክረው መኪና 35 ሚሊዮን ዋጋ ያለው እንደሆነም ከመረጃ ምንጮች ለማረጋጋት ችለናል። የሸራተን አዲስ ሆቴል ዋና አስተዳዳሪ የሆነችው ማህደር በሼሁ አይን ውስጥ ከገባች ጀምሮ ህይወቷ ለአፍታ ተቀይሯል። ኢትዮ ኤፍኤም ሬዲዮ ጣቢያ ላይም ግማሽ ድርሻ እንዳላት ከመረጃ ምንጮች ለማወቅ ችለናል።